ምዕራፍ 14 የይሁዳ ንጉሥ አሜስያስ። በእስራኤል ንጉሥ በኢዮአካዝ ልጅ በኢዮአስ በሁለተኛው ዓመት የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ነገሠ። የመንገሥም በጀመረ ጊዜ ዕድሜው 25 ዓመት ነበረ። በኢየሩሳሌም 29 ዓመት ነገሠ። እናቱም ዮዓድም የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉትን መስገጃዎች አላስወገደም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃ ይሰዋና ያጥን ነበር። የመንግሥቱም በእጁ በጸናለት ጊዜ አባቱ የገደሉትን አገልጋዮች ገደለ። በሙሴ ሕግ መጽሐፍም እንደ ተጻፈ እግዚአብሔርም ሁሉ በኀጢአቱ ይሙት እንጂ አባቶች ስለ ልጆቻቸው አይሙቱ፣ ልጆችም ስለ አባቶቻቸው አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደላቸውም። እርሱም በጨው ሸለቆ ከኤዶምያስ 10,000 ሰዎችን ገደለ። ሴላንም በጦርነት ወስዶ ስሟን እስከ ዛሬ ድረስ ዮቅትኤል ብሎ ጠራ። በዚያ ጊዜ አሜስያስ ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ። የእስራኤልም ንጉሥ ዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባን ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። ኤዶምያስም በእውነት መታህ፣ ልብህንም ከፍ ከፍ አደረግ፣ በዚያ ተመካ፣ በቤትህ ተቀመጥ፣ አንተ የይሁዳም ከአንተም ጋር ትወድቁ ዘንድ ስለምን መከራን ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። አሜስያስ ግን አልሰማም። የእስራኤልም ንጉሥ ዮአስ ዘመተ። እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ፊት ለፊት ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤትሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔር ቤትና በንጉሥ ቤት መዛግብት የነበሩትን ዕቃዎች ሁሉ በመያዣም የተያዙትን ልጆች ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገው የዮአስ ነገር ኃይሉም ከይሁዳም ንጉሥ ከአሜስያስ ጋር እንደ ተዋጋ እነሆ በእስራኤል ነገሥት የታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁም ዮርብዓም በፋንታው ነገሠ። የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመትም ኖረ። የቀረውም የአሜስያስ ነገር ያደረገውም ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የዓመፅ መሐላ አደረጉበት።
እርሱም ወደ ለኪሶ ኮበለለ። ወደ ለኪሶም ተከተሉት፣ በዚያም ገደሉት። በድኑንም በፈረስ ጭነው አመጡት። በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ቀበሩት። የይሁዳም ሕዝብ ሁሉ የ16 ዓመት ልጅ የነበረውን ዓዛርያስን ወስደው በአባቱ በአሜስያስ ፋንታ አነገሡት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሠርቶ ወደ ይሁዳ መለሳት። በይሁዳ ንጉሥ በዮአስ ልጅ በአሜስያስ በ15ኛው ዓመተ መንግሥት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓምም በሰማርያ መንገሥ ጀመረ። 41 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳታቸውና ከናባጥ ልጅ ከኢዮርብዓም ኀጢአት ሁሉ አልራቀም። በጋት ሔፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ አፍ እንደ ተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሄማት መግቢያ ጀምሮ እስከ ዓረባ ባሕር ድረስ መለሰ። በቁጥር እንዳነሱ የታሰረውና የተለቀቀውም እንደ ጠፋ እስራኤልንም የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀትም አየ። እግዚአብሔርም የእስራኤልን ዘር ከሰማይ በታች ይደመስስ ዘንድ አልተናገረም። ነገር ግን በኢዮአስ ልጅ በኢዮርብዓም ልጅ አዳናቸው። የቀረውም የኢዮርብዓም ነገር ያደረገውም ሁሉ ኃይሉም የይሁዳ የነበረውም ደማስቆ እና ሄማትን ለእስራኤል እንደ መለሰ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮርብዓምም እንደ አባቶቹ እንደ እስራኤል ነገሥታት አንቀላፋ። ልጁም ዘካርያስ በፋንታው ነገሠ።